በሀገረ ደቡብ አፍሪካ ሰሜን ምስራቃዊ ክፍል የሚገኘው የክሩገር ብሔራዊ ጥብቅ ደን የበርካታ አንበሳ መንጋዎችን ድንቅ ታሪክ በምናባዊ የዱር ገጾች ውስጥ ከትቦ ይዟል። በጥብቅ ደን ውስጥ የተለያዩ ወንበዴ አንበሳ መንጋዎች አዲስ ቦታን ለመቆጣጠር ታትረው ከቦታ ቦታ ይዘዋወራሉ። እንደዚህ አይነት መንጋዎች ፍልሚያን የተጠሙ በመሆናቸው እጅግ ብርቱና ጨካኝ ለሆኑት ብቻ የኑሮ ይሁንታን እንካቹ ለሚለው ጥብቅ ደን ተስማሚ ዜጎች ናቸው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ በመንጋም ሆነ በተናጠል በተለያዩ የአፍሪካ ጥብቅ ደኖች ውስጥ የጭካኔና የበላይነትን ጥግ ስላሳዩ አንበሶች ታሪክ በጆሮ ግቡ ትረካችን በቪዲዮ ታጅበን የምናስቃኛችሁ ይሆናል። ቤተሰቦች ቪዲዮውን ለፍተን ስለምንሰራው ላይክና ሼር በማድረግ እንድትጀምሩት እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰባችን እንድትሆኑ በአክብሮት እንጠይቃለን። በክሩገር ውስጥ ከተነሱት አስፈሪና ገዳይ የአንበሳ መንጋዎች መካከል የጎሞንዶዌን መንጋ አንዱ ነው። የሚያስገርመው ደግሞ የዚህ መንጋ ደቦሎች አድገው ያቋቋሙት የሺሻንጋኒ መንጋም ምሕረት የለሽና ገዳይ ነበር። አብዛኞቹ የጎሞንዶዌን መንጋ አንበሶች ግዙፍና ባለግርማ ሞገስ ጎፈር ያላቸው በመሆናቸው በጥብቅ ደኑ አስጎብኚዎችም ሆነ በቱሪስቶች ዘንድ ዝናን ለማትረፍ ችለዋል። የዚህ መንጋ አንበሶች የተወለዱት በ2005 እና በ2006 እንደ አውሮፓውያን አቆጣጠር መካከል ሲሆን መንጋቸው የተሰየመው በተወለዱበት አካባቢ ስም ነው። በአብዛኛው መንጋውን የሚመራው በዛ ያለ ጥቁር ጎፈር ያለው አንበሳ ሲሆን የተቀሩት አምስቱ የመንጋው አባላትም በተወሰነም ቢሆን በሚያምር ጥቁር ጎፈር የተሸፈኑ ናቸው። አንበሶቹ ከወጣትነት ዕድሜያቸው ጀምሮ ያላቸውን ግዙፍ ሰውነት ተጠቅመው በአካባቢው ላይ ሽብርን ሲነዙ የቆዩ ናቸው። ከስድስቱ የመንጋው አንበሶች መካከል ስፕሊት ኖዝ፣ ታንክና ብሎንድ የሚባሉት ሶስቱ አንበሶች ስመጥርና ኃያል ሲሆኑ ከወጣትነታቸው ጀምሮ በበላይነታቸው የሚታወቁ በመሆናቸው ወደ ክሩገር ደቡባዊ ክፍል በማምራት የቡርሃሚና የሂፖፑል የአንበሳ መንጋዎች ወደሚገኙባቸው ቦታዎች ግዛታቸውን ለማስፋት ችለዋል። የጎሞንዶዌን መንጋ አንበሶች አፍን የሚያስከፍት የስኬት ታሪክ ያላቸው ሲሆን በድል ላይ ድል መጎናጸፋቸውንና ዘረመላቸውን ማስፋፋታቸውን ይቀጥላሉ። ምንም እንኳን የዚህ መንጋ አንበሶች ወንድማማቾች ባይሆኑም ባለግርማ ሞገስ ጥቁር ጎፈርና ተመሳሳይ የሆኑ ኃይለኛ ባህሪያት ያላቸው ሲሆን ነገሮችን የሚጋፈጡበትና ህብረትን የሚፈጥሩበት መንገድ ለበርካቶች ግራ የሚያጋባ እንቆቅልሽ ነው። የጎሞንዶዌን አንበሶች በረገጡት መሬት ሁሉ ላይ የበላይ በመሆን ግዛታቸውን በደቡብ ምስራቅ የጥብቅ ደኑ ክፍል እስከሚገኘው ክሮኮዳይል ብሪጅ የሚሰኝ ቦታ ለማስፋፋት ይችላሉ። እነዚህ ኃያላን አንበሶች በአብዛኛው ጊዜያቸውን የሚያሳልፉት ሂፖፑልስ በሚባለው የጥብቅ ደኑ ክፍል በተለይም በቡርሃሚ መንጋ አቅራቢያ በጸጥታና ያለምንም ችግር መፍጠር በማረፍ ነበር። በዚህም ምክንያት እነዚህ አንበሶች በጥብቅ ደኑ ውስጥ ሲዘዋወሩም ሆነ ከሌሎች ተቀናቃኞቻቸው ጋር ሲፋለሙ የሚታዩት አልፎ አልፎ ነበር። የጎሞንዶዌን መንጋ አንበሶች ሁሌም ቢሆን የሚከፈትባቸውን ጥቃት ለመመከት የተዘጋጁ በመሆናቸው ግዛታቸውን አስጠብቀው ለመቀጠል ይችላሉ። አንበሶቹ ጠንካራ የሆነ ህብረት ያላቸው መሆኑ ፍልሚያዎችን በበላይነት ለመቆጣጠር ከተቀናቃኝ ወንድ አንበሶች ሊከፈቱባቸው የሚችሉ ጥቃቶችን ለማስቆም እንዲሁም እንደ ጎሽ ያሉ ግዙፍ እንስሳትን ለማደን አስችሏቸዋል። ይሁን እንጂ እርጅና አይቀሬ በመሆኑ የጎሞንዶዌን አንበሶች እድሜያቸው ሲገፋ አንድ ላይ መታየታቸው ቀርቶ ምናልባትም አንድ ወይም ሁለት ሆነው ለግዛት ደህንነት ጥበቃ ሲዘዋወሩ መታየት ይጀምራሉ። ከጊዜያት በኋላም የጎሞንዶዌን መንጋ አንበሶች ደቦሎች የአባቶቻቸውን ግዛቶች የመቆጣጠርና የማስፋፋ ፍቅር በደማቸው ውስጥ አንግበው በ2010 እና በ2011 እንደ አውሮፓውያን አቆጣጠር መካከል ይወለዳሉ። ደቦሎቹ ብዛታቸው 4 ሲሆን እንደ ማንኛውም አንበሳ እድሜያቸው ሲደርስ መንጋቸውን ጥለው በመውጣትና በደረሱበት ሁሉ ሽብርን በማስፋፋት የጨካኝ አባቶቻቸውን ታሪክ በራሳቸው የሕይወት መጽሐፍ ላይ መድገማቸውን ይያያዙታል። እነዚህ አንበሶች የአባቶቻቸውን ጥንካሬና በግርማ ሞገስ የታጀበ ቁመና በመውረሳቸው በጥብቅ ደኑ ጥበቆች የሺሻንጋኒ አንበሶች የሚል ስያሜ ተሰጥቷቸዋል። የሺሻንጋኒን መንጋ አንበሶች ሕይወት ልክ እንደ አባቶቻቸው ሕይወት የከበበ አንዳች የተፈጥሮ እንቆቅልሽ በመኖሩ በርካቶችን ስለ እነዚህ አንበሶች የወደፊት ዕጣ ብዙ እንዲሉ አድርጓቸዋል። ምንም ተባለ ምን ግን እነዚህ አንበሶች በአህጉር አፍሪካ ውስጥ ከታወቁ ጥብቅ ደኖች መካከል አንዱ በሆነው በክሩገር ውስጥ የራሳቸውን ታላቅ አሻራን ለማኖር ችለዋል። ሺሻንጋኒዎቹ ለመኖር ሁለተኛ ዕድልን መስጠት ከማይፈልገውና ሁሌም ቢሆን ለአሸናፊዎች ብቻ ከሚያድለው የዱር ሕይወት የፈተና ሕግ ጋር መጋፈጣቸው የግድ ነበር። ምንም እንኳን የክሩገር ብሔራዊ ጥብቅ ደን ከፍተኛ ቱሪስቶች የሚተሙበት መዳረሻ ባይሆንም ግን በሺሻንጋኒ መንጋ ኃያል አንበሶች የተነሳ በዓለም ዙሪያ የሚገኙ የዱር ሕይወት ወዳጆች እንዲሁም የአጓጊ የአንበሶች የሕይወት ታሪክ አድናቂዎችንና ተከታታዮችን ወደ ቦታው እንዲሳቡ አድርጓቸዋል።
እነዚህ አራት አንበሶች በተለይም ያላቸው ማራኪ ሰውነት ገጽታ ለበርካታ ዓመታት ያህል ስመጥርነታቸውን ለመገንባት አስችሏቸዋል። ያላቸው ግዙፍ ሰውነት እንዲሁም ጥቁርና ባለግርማ ሞገሱ ጎፈራቸው ሁልጊዜም ቢሆን የፎቶ አንሺዎችን ቀልብ መግዛት የሚችል ነው። በመሆኑም የዚህ መንጋ አንበሶች በደንብ ሊያገለግላቸው የሚችል መንጋን የመቆጣጠር ፍላጎት እየጨመረ ይመጣል። ስለዚህም ይህ የወጣት አንበሶች ስብስብ ሂፖፑል ከሚባል መንጋ ሁለት ኃያላን ወንድ አንበሶች ጋር ፍልሚያ መቅጠሙን ይያያዘዋል። በመጨረሻም ሺሻንጋኔዎቹ ፍልሚያውን ድል አድርገው ሁለቱን ወንድ አንበሶች ካባረሯቸው በኋላ ከሂፖፑል መንጋ ሴት አንበሶች ጋር ግንኙነት በማድረግ በአካባቢው ላይ የራሳቸውን የዘር ሐረግ የማስፋፋት ሥራን ይከውናሉ። ሺሻንጋኔዎቹ በተቆጣጠሩት አዲስ መንጋ አቅራቢያ ያረጁት አባቶቻቸው ማለትም የጎሞንዶዌን መንጋ አንበሶች ቢኖሩም ግን በሁለቱ ቡድኖች መካከል የአባትነትና የልጅነት ስሜታዊ ትስስር አልነበረም። ስለዚህም ሺሻንጋኔዎቹ በልጅነታቸው የበደሏቸውን አባቶቻቸውን በብርቱ ኃይልና የበቀል ስሜት ውስጥ ሆነው ከመንጋው ለማባረር ይመጣሉ። እንደደረሱም ቀለል ያለ ግጭትን ከአባቶቻቸው ጋር ያደርጋሉ። ይህ ግጭትም የአባቶቻቸውን አቅምና ለዋናው ፍልሚያ ውጤታማ ዘዴዎችን ለመፈለግ የተደረገ ሙከራ ነበር። ከበርካታ ወራት ትዕግስትና ሙከራ በኋላም በሁለቱ ቡድኖች መካከል ኃይለኛ የሆነ ግጭት መነሳቱ አይቀሬ መሆኑ የተረጋገጠበት ክስተት ይፈጠራል። ሶስት የጎሞንዶዌን ወንድ አንበሶች ሺሻንጋኔዎቹ ከተቆጣጠሩት የሂፖ መንጋ አንድ ሴት አንበሳ ጋር ግንኙነት እየፈጸሙ እያለ ከየት መጡ ሳይባል ሁለቱ የሺሻንጋኒ መንጋ አንበሶች በቦታው ላይ ይደርሳሉ። ከዚያም ሁለቱ አንበሶች ጎሞንዶዌኖቹን ማባረር ሲጀምሩ አቧራን ያጫጫሰውና ሲጠበቅ የነበረው ኃያል ፍልሚያ ይጀምራል። በመጨረሻም ከጠንካራው ፍልሚያ በኋላ ፊቶቻቸው የተቦጫጨሩባቸውና በደም የተሞሉባቸው እንዲሁም ከፍተኛ መቁሰልን ያስተናገዱት አባት አንበሶች በበቀል ልባቸው ለተቃጠለባቸው ልጆቻቸው አካባቢውን ጥለውና ዘላንነትን መርጠው ለመሸሽ ይገደዳሉ። ከዚያ ጊዜ በኋላም አራቱ ወንድማማቾች በጥብቅ ደን ውስጥ ሊቀናቀናቸው ብሎም ግዛታቸውን ሊነጥቅ ከሚመጣ የትኛውም ኃይል ጋር ፍልሚያን ለማድረግ ዝግጅት ማድረጋቸውን ይቀጥላሉ። ይሁን እንጂ የሺሻንጋኒ መንጋ ሰላም መናጋት ይጀምራል። ይህም የሆነው በተለይም ቡድኑ በመከፋፈል የግዛቱን ደህንነት መቆጣጠር ላይ ባለበት ወቅት ላይ ነበር። ከአራቱ ወንድ አንበሶች መካከል አንዱ በሕገ ወጥ አዳኝ እጅ በመውደቁ የወንድማማቾቹ ቁጥር ወደ 3 ዝቅ ይላል። ወንድማቸው ከሞተ ከአንድ ወር በኋላም ሌላኛው የመንጋው ወንድ አንበሳ ምክንያቱ ባልታወቀ ሁኔታ አንደኛው ታፋው ላይ ክፉኛ ይጎዳል። የተጎዳው አንበሳም በመቁሰሉ የተነሳ በጣም ማነከስ ይጀምራል። በዚህ የተነሳም ይህ አንበሳ በአደንም ሆነ በግዛት ጥበቃ ላይ መሳተፍ ባለመቻሉ የመንጋው ሸክም ይሆናል። አንበሳውን አደንን ከውነው የሚመግቡት የመንጋው ሴት አንበሶች ሲሆኑ ግዛቱን ደግሞ እየተዘዋወሩ የመጠበቁ ግዴታ ሁለት ወንድሞቹ ጫንቃ ላይ ይወድቃል። ቀን አልፎ ቀን በተተካ ቁጥርም እነዚህ አንበሶች በኋላ ላይ እንደራሳቸው ታሪክን መጻፍ የቻሉ በርካታ ደቦሎችን ይወልዳሉ። ሺሻንጋኔዎቹ ከመንጋው ካባረሯቸው አባቶቻቸው መካከል አንዱ አይኖቹ ክፉኛ ቆስሎና በከፊል ማየት የተሳነው ሆኖ በጥብቅ ደን ውስጥ ይታያል። በ2018 እንደ አውሮፓውያን አቆጣጠር መጨረሻ አካባቢም አንድ እግሩ የተሰበረ መንቀሳቀስ የማይችልና ያረጀ ሌላ የጎሞንዶዌን አንበሳ በዱሩ ጠባቂዎች የተገኘ ቢሆንም በበሽታና በረሃብ ምክንያት ሕይወቱ ያልፋል። በ2020 እንደ አውሮፓውያን አቆጣጠር ጅማሮ ላይም ታፋው ላይ ተጎድቶ የነበረው የሺሻንጋኒ መንጋ አንበሳ ያለበት ሁኔታ ክፉኛ በማሽቆልቆሉ የተነሳ ለሞት እጁን ለመስጠት ይገደዳል።
ኃያላን ከሆኑት አባቶቻቸው ይበልጥ የገነኑት የሺሻንጋኒ አንበሶች ዘረመላቸውን በጥብቅ ደኑ የተለያዩ ቦታዎች ማስፋፋት በመቻላቸው የተነሳ ነገ ላይም ቢሆን የእነሱን ደም የማፍሰስ ብሎም ሰፊ ግዛቶችን የመቆጣጠር መንፈስ በልጆቻቸውና በልጅ ልጆቻቸው ውስጥ ሰርጾ ታሪክ ራሱ ሊደግም እንደሚችል አያጠራጥርም። ቤተሰቦች አሁን ደግሞ ባለው የዱር ሕይወት ሀብት ዓይንን ከቀልብ አጣምሮ ወደሚገዛውና በሀገረ ኬንያ ውስጥ ወደሚገኘው የማሳይ ማራ ጥብቅ ደን በምናብ ይዘናችሁ ልንነጉር ነው። በማሳይ ማራ ውስጥ በገናናነት ስማቸው ከሰፈሩ አንበሶች መካከል ባለ አስገምጋሚ ድምጽ ባለቤት እንዲሁም የፍልሚያና የፉክክር አፍቃሪ የነበረው ስካርፌስ የተሰኘ አንበሳ አንዱ ነው። በባህሪው እጅግ ቁጡ የነበረው ስካርፌስ የኃያልነት የፈታኝነትና የአመጽ ምልክት ሲሆን ከ2008 እንደ አውሮፓውያን አቆጣጠር ጀምሮ ለበርካታ ዓመታት በኬንያዊ ማሳይ ማራ ውስጥ የበላይ ሆኖ ለመቆየት ችሎ ነበር። አንበሳው ስካርፌስ ወይም ባለ ጠባሳ ፊት የሚል ስያሜ የተሰጠው ቀኝ ዓይኑ ላይ ባለበት ጠባሳ የተነሳ ነበር። ይህ አንበሳ በደም የተሞላ የህይወት ታሪክን መጻፍ የቻለው ፈለጉን ከተከተሉ ወንድሞቹ ጋር ህብረትን ፈጥሮ ለየትኛውም የሚጋረጥ አደጋ ምላሽ በመስጠት ነበር። ስካር ከተወለደ በኋላ እንደ ማንኛውም ደቦል ሊጋረጥበት ከሚችለው የሞት አደጋ ተርፎ ለታሪክ በመብቃት ዛሬም ድረስ ስመጥር አንበሳ ለመሆን የቻለው በመንጋው እንዲሁም ሞራኒ፣ ሲኪዮና ሃንተር በተሰኙ 3 ወንድሞቹ ጥንካሬ ነው። ወንድሞቹና ስካር ከመንጋቸው ገና በለጋ ዕድሜያቸው ተነጥለው ይወጣሉ። 4ቱ ወጣት ወንድማማቾች በበላይነትና በቁጣ በገነፈለ ተፈጥሯዊ የደመ ነፍስ ትስስር ከቦታ ቦታ መዟዟራቸውን ይያያዙታል። የተለያዩ ችግሮችን በጋራ የሚጋፈጡ ሲሆን እርስ በርሳቸው ከክፉ ነገር ይጠባበቃሉ። ቀን ላይ ተደብቀው የሚያሳልፉ ሲሆን በምሽት ደግሞ በድብቅ ይንቀሳቀሳሉ። በዚህም የዚህ መንጋ ልምድና ጥንካሬ በመጨመሩ የተነሳ ታላላቅ ተቀናቃኝ የሚባሉ የአንበሳ መንጋዎችን ለማንበርከክ የቻለ አደገኛ ስብስብ ይሆናል። ስካርፌስ ፊት ላይ ያለችውን ጠባሳ መንስኤ በተመለከተ በርካታ የሚነገሩ ታሪኮች ያሉ በመሆኑ ትክክለኛ ምክንያቱ ሊረጋገጥ አልቻለም። አንዳንዶች በአካባቢው ከሚኖሩ እረኞች የተወረወረ ጦር የጠባሳው መንስኤ እንደሆነ ሲናገሩ፣ ሌሎች ደግሞ ከወንድሞቹ መካከል ከአንዱ ጋር ፍልሚያን ከፍቶ የደረሰበት ጉዳት እንደሆነ ሲተርኩ ተደምጠዋል። የዚህ መንጋ ግዙፍ አንበሳ ሞራኒ ሲባል የስሙ ትርጉም ተፋላሚ ማለት ነው። ምንም እንኳን የመንጋው ግዙፍ አንበሳ ሞራኒ ቢሆንም ግን መንጋውን በበላይነት የሚያስተዳድረው ስካርፌስ ነበር። ሌላው የዚህ መንጋ አባል ጆሮ ቆራጣው ሲኪዮ ነው። ስካርፌስ እና 3 ወንድሞቹ ጅማሯቸውን ከጥብቅ ደኑ በማድረግ የኬንያን ለጥ ያሉ መልክዓ ምድሮች መውረር በመጀመራቸው 4ቱ የጦር ፈረሰኞች የሚል የጋራ መጠሪያ ተሰጥቷቸው ነበር። ነገር ግን ይህን የማስፋፊያ ወረራ የጀመሩ አካባቢ ጥሩ አጋጣሚ ጀርባዋን የሰጠችው ስካርፌስ በአካባቢው ላይ ከሚገኙ እረኞች መካከል አንዱ በጦር ሆዱ አካባቢ ይወገዋል። ከዚያም የደኑ ጠባቂዎች አግኝተውት ጥሩ ሕክምና እንዲያገኝ ካደረጉት በኋላ ከወንድሞቹ ጋር እንዲቀላቀል ወደ ዱሩ ይመልሱታል። ከተወሰነ ጊዜ በኋላ ስካርና ወንድሞቹ ይመሩት የነበሩት ማርሽ የተሰኘ መንጋ ስለሰለቻቸው መንጋውን በመተው ሌላ መንጋ ፍለጋ ይሄዳሉ። በ2016 እንደ አውሮፓውያን አቆጣጠርም ታቱና ሬድ የተባሉ 2 አንበሶች የማርሽ መንጋን ይቆጣጠሩታል። እነዚህ 2 አንበሶችም የስካርፌስና የወንድሞቹ ልጆች ሊሆኑ እንደሚችሉ ይገመታል። 4ቱ ወንድማማቾች በ2014 እንደ አውሮፓውያን አቆጣጠር የማርሽን መንጋ በመተው ያቀኑት ወደ ደቡብ ምስራቃዊ የጥብቅ ደኑ ክፍል ነበር። በዚህ አካባቢ ይኖር የነበረው የአንበሳ መንጋ ፓራዳይዝ የሚል ስያሜ የነበረው ሲሆን የሚመራውም ብላኪና ሊፕስቲክ በተሰኙ 2 ጠንካራና ወጣት ወንድ አንበሶች ነበር። 4 ወንድማማቾችም ከሁለቱ የፓራዳይዝ መንጋ መሪዎች ጋር ኃይለኛ ፍልሚያን ይከፍታሉ። ከዚያም ወንድማማቾቹ ድልን በመቀዳጀታቸው 2ቱ አንበሶች መንጋቸውን ጥለው ለመሸሽ ይገደዳሉ። በመጨረሻም 4 ወንድማማቾች በጥብቅ ደን ውስጥ በጥንካሬውና በአደን ብቃቱ የተሻለ የተባለውን መንጋ በእጃቸው ያስገባሉ።
በዚህ ወቅትም ወንድማማቾቹ እድሜያቸው 6 ዓመት ገደማ በመሆኑ የተሻለ የኑሮ መደላደልን የመፍጠር ፍላጎታቸው በውስጣቸው መንበልበሉን ይያያዘዋል። በዚህ የተነሳም በ2015 እንደ አውሮፓውያን አቆጣጠር ሬኬሮ የተባለ መንጋ ወደሚገኝበት ስፍራ ለወረራ ያቀናሉ። እንደ አጋጣሚ ሆኖም በድጋሚ ከብላኪና ከሊፕስቲክ ጋር ለፍልሚያ ይፋጠጣሉ። በተከፈተው ፍልሚያም ብላኪና ሊፕስቲክ ታሪክ ራሱን እንዳይደግም በጽኑ በመፋለም አራቱን ወንድማማቾች ከአካባቢው ያባረሯቸዋል። ነገር ግን ደሙ ሽንፈትን የማይቀበልለት ስካርፌስ ሁለት ወንድማማቾች የሚነጣጠሉበትን ጊዜ በመጠባበቅ አድብቶ የሞት ድግሳቸውን ማሰናደቱን ከወንድሞቹ ጋር ይያያዘዋል። ከዚያም ብላኪ ከወንድሙ ተነጥሎ የመንጋውን ግዛት ለመጠበቅ በሚዟዟርበት ጊዜ ስካርፌስ ከወንድሞቹ ጋር በመሆን ብላኪን ይዘነጣጥሉታል። በአስከፊ ሁኔታ የቆሰለው ብላኪም ወደ ወንድሙ ሊፕስቲክ ከተመለሰ በኋላ ወንድማማቾቹ በእነ ስካርፌስ ጭካኔና ሻጥር ሊደርስባቸው የሚችለውን መጥፎ ነገር ደመነፍሳዊ ፍርሃታቸው ሹክ ስላላቸው ለሁለተኛ ጊዜ መንጋቸውን ጥለው ይሰደዳሉ። በኋላም ስካርፌስ ግዛቱን በማስፋፋት ወደ 6 የሚያህሉ መንጋዎችን ለመቆጣጠር ይችላል። በዚህ የተነሳም ዝናው በጣም ስለጨመረ በዓለም ዙሪያ የሚገኙ የተፈጥሮ አጥኞች ወዳለበት እንዲጎርፉ አድርጓቸዋል። አጥኞቹ በርካታ ፎቶግራፎችን በማንሳት ስለሱ የተለያዩ ሪፖርቶችን ጽፈዋል። እንደሚታወቀው በደቦሎችና በወንድ አንበሶች መካከል ያለው ፍቅር ያን ያህል ባይሆንም እንኳን ስካርፌስ ግን ከደቦሎቹ ጋር የሚጫወት ሲሆን በተጠቀጠቀው ጥቁር ጎፈሩ መካከልም እንዲገቡ ይፈቅድላቸዋል። በ2019 እንደ አውሮፓውያን አቆጣጠር 3 ወጣትና አመፀኛ የሆኑ ወንድ አንበሶች ያቋቋሙት ሳላህ የሚባል መንጋ ስካርፌስና ወንድሞቹ ከተቆጣጠሯቸው መንጋዎች መካከል ሬኬሮ የሚሰኘውን በቁጥጥራቸው ስር ያደርጉታል። በዚህ የተነሳም ሞራኒና ሲኪዮ የሳላህን መንጋ ክፉኛ ማጥቃታቸውን ይያያዙታል። ሆኖም ስካርፌስ ምክንያቱ ባልታወቀ ሁኔታ በፍልሚያው መካከል ጣልቃ በመግባት ወንድሞቹን ጥቃት ከማድረስ ያስቆማቸዋል። አንዳንዶችም ስላልተለመደው የስካርፌስ ድርጊት ሲናገሩ ምናልባትም የሳላህ መንጋ አባላት ልጆቹ ሊሆኑ እንደሚችሉ ያላቸውን ግምት አስቀምጠዋል። ጥሩና የገናናነት ዘመን ማለፋቸው አይቀሬ ነውና ስካርፌስም የኋላ እግሩ መገጣጠሚያ ላይ በደረሰበት ጉዳት የተነሳ ማነከስ ይጀምራል። ምንም አይነት የፍልሚያም ሆነ የመቁሰል ምልክት ያልታየበት መሆኑ የጉዳቱ መንስኤ የማይፈታ እንቆቅልሽ እንዲሆን አድርጎታል። በዚያው ዓመት ማለትም በ2019 እንደ አውሮፓውያን አቆጣጠር ሃንተር የተሰኘው የስካር ወንድም እምጥ ይግባ ስምጥ ሳይታወቅ ይጠፋል። ሲኪዮም ክፉኛ በመቁሰሉ የተነሳ ብቻውን ወደ ተወለደበት ሰሜናዊው የደኑ ክፍል ያቀናል። ከዚያ በኋላ ግን እሱም በተመሳሳይ ደብዛው ይጠፋል። ታላቁ ስካርፌስም ሰውነቱ እየደከመ እንዲሁም የእግሩ ህመም እየባሰበት ሲመጣ እንደ ሲኪዮ ወደ ተወለደበት ሰሜናዊ የጥብቅ ደኑ ክፍል ያመራል። በዚህ የተነሳም በአካባቢው የሚገኘው የሳላህ መንጋ ጉዳት እንዳያደርሱበት ጥበቃ ቢደረግለትም ግን ከዚህ በተቃራኒው የሳላህ መንጋ አባላት ከዚህ ቀደም እነሱን ከሞት ያስጣለበትን ውለታውን የሚበሉትን ማዕድ በማጋራት ይከፍሉታል። ከዚያም ስካር ከእርጅናውና ከድካሙ የተነሳ አንድ ወንዝ ዳርቻ ላይ ሲያርፍ ይታያል። አድናቂዎቹም ለተወሰኑ ቀናት ያህል ይህ ኃያል እስትንፋሱ በሞት እስክትነጠቅ ከበው አይኑን ያዩታል። በመጨረሻም በአንድ ጸጥ ያለ ከሰዓት የክብራማው አንበሳ አይኖች በድጋሚ ይቺን ዓለም ላያዩ እስከ ወዲያኛው ያሸልባሉ። የአንበሳው ወዳጆችም ሬሳውን ለጅቦችና ለአዕዋፍ መተው አልፈቀዱም። ከዚህ ይልቅ ህዳር 6 2021 እንደ አውሮፓውያን አቆጣጠር ልክ ከቀኑ 7 ሰዓት ላይ ከ2 ዓመታት የማነከስ ስቃይ በኋላ ከነግርማ ሞገሱ ያሸለበውን ስካርፌስን ይቀብሩታል። ከአራቱ ወንድማማቾች ብቻውን የቀረው ግዙፉና ጠንካራው ሞራኒም ከወንድ ልጆቹ ጋር ህብረትን በመፍጠር ሌላ የኃያልነት የመቆጣጠርና የበላይነት አዲስ ምዕራፍ ጉዞን ይጀምራል። ክቡራንና ክቡራት በመላው ዓለም የምትገኙ ቤተሰቦቻችንና ተከታታዮቻችን በአፍሪካ የተለያዩ ጥብቅ ደኖች በምናብ ይዘናችሁ ተጉዘን ስለተለያዩ ኃያላን የአንበሳ መንጋዎች እንደዚህ ያስቃኘናችሁ። በሌላ ምርጥ የጫካ ውስጥ ታሪክ ተመልሰን እስከምንገናኝ ቸር ቆዩልን።